The Africa Cup of Nations has finally found its colors. Je vous salue. ፓትሪስ ሉሙምባ ሕያው የሆነበት የሞሮኮ የአፍሪካ ዋንጫ ውድድር Combattant de l'indépendance, aujourd'hui victorieux, je vous salue au nom du gouvernement congolais. ስለ ዘንድሮው የሞሮኮ የአፍሪካ ዋንጫ ጥቂት ሀቅ እናውጋችሁ። ሞሮኮ ያስተናገደችው 35ኛው የአፍሪካ ዋንጫ በድምሩ ከ190 ሚሊዮን ዶላር በላይ ገቢ እንደሚያስገኝ ተረጋግጧል። ከስፖንሰርሺፕ 126 ሚሊዮን፣ ከቴሌቪዥን ስርጭት 46 ሚሊዮን፣ ከስቴዲየም መግቢያ ትኬትና ከመስተንግዶ 19 ሚሊዮን ዶላር ተሰብስቧል። በአውሮፓውያኑ 1957 በሱዳን አስተናጋጅነት ኢትዮጵያ፣ ግብጽና ደቡብ አፍሪካ ተሳትፈው የጀመሩት የአፍሪካ ዋንጫ ዛሬ ዓለም አቀፍ ዝናው የገዘፈ ታላቅ የስፖርት መድረክ ሆኗል። ስፖትላይት አፍሪካ እንደሚጠቅሰው ለረጅም ዘመን የአፍሪካን ባህልና እሴት ለማሳየት ሲባል ብቻ ትኩረት ሲሰጠው የቆየ ውድድር ከ2020 ወዲህ ወደ ትልቅ የገቢ ምንጭነት እየተቀየረ ነው። የዘንድሮው የአፍሪካ ዋንጫ ከወጪ ቀሪ 110 ሚሊዮን ዶላር የተጣራ ትርፍ ይኖረዋል። በማስታወቂያና ንግድ አዲስ ስልት የቀየሰው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የሚያዘጋጀው አህጉራዊ ውድድር ስሙ የናኘና ገንዘብ መፍጠር የጀመረ ትልቅ የስፖርት መድረክ ነው። ይህ ውድድር ሌላው ቀርቶ ከ30 በሚበልጡ የአውሮፓ ሀገራት በቀጥታ በቴሌቪዥን እየተሰራጨ ነው። ለተሳታፊ ሀገራት ቡድኖች እንደየውጤታቸው የ32 ሚሊዮን ዶላር ሽልማት ስለተዘጋጀላቸው አይከስሩም ነው የተባለው። ውድ የሳሎን ቲዩብ ቤተሰቦች ለአንድ ወር ተስተናግዶ ማሳረጊያው ላይ ስለሚገኘው የዘንድሮ የአፍሪካ ዋንጫና ስለ ሞሮኮ አብዱሰመድ መሐመድ በሰፊው አወጋችኋለሁ። የ2015 የአፍሪካ ዋንጫ ከጃንዋሪ 17 እስከ ፌብሩዋሪ 8 በሞሮኮ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም ሊጀመር አንድ ወር ሲቀረው ሞሮኮ ላለማስተናገድ ወሰነች። በጊዜው በሴራሊዮን በጊኒና በላይቤሪያ የተቀሰቀሰው የኢቦላ ወረርሽኝ በ10 ሺህ የሚቆጠሩ ሰዎችን በማሳመሙ መላ አፍሪካን አስጨነቀ። የሞሮኮ መንግሥት ደጋፊዎች በሽታውን ይዘው ይመጣሉ በሚል ከ5 ወር ወይም ከዓመት በኋላ እንዲካሄድ ሐሳብ አቀረበ። ካፍ ደግሞ ውድድሩን ካላስተናገደ ሀገሪቱን እንደሚቀጣ አስፈራራ። የሞሮኮ መንግሥት ግን አልተበገረም። በዓመት ወደ 10 ሚሊዮን ቱሪስት የሚጎርፍላት ሞሮኮ የአፍሪካ ዋንጫ ቢቀርባት ነው የሚያዋጣት። በጊዜው ከ5000 ያላነሰ ሰው የገደለው ኢቦላ ወደ እኔ ከሚመጣ የአፍሪካ ዋንጫ ጥንቅር ብሎ ይቅርብኝ አለች። የሞሮኮ መንግሥት እምቢታ ከጤና ስጋት ብቻ እንዳልመነጨ የሚያሳብቁ ብዙ ነገሮች ነበሩ። የአፍሪካውን ውድድር በገፋበት ወቅት የዓለምን የክለቦች ዋንጫ ለማስተናገድ ሽር ጉድ ጀምሯል። ይህም በመላ አፍሪካውያን ዘንድ እንደ ስድብና ጥላቻ ታየ። አገሪቱ የምትጠየፋትን አፍሪካ የእግር ኳስ ውድድር እንድታስተናግድ መለመን እንደማይገባ ተጠቅሶ በሰፊው ተወቀሰች። ካፍ በሞሮኮ ላይ ጠንካራ ቅጣት አስተላልፎ ውድድሩን ወደ ጋቦን አሻገረው። ጋቦንም ከኢኳቶሪያል ጊኒ ጋር ተጣምራ የተዋጣለት በማድረግ አስፈጸመችው። ኮትዲቯርና ናይጄሪያ ለፍጻሜ የተፋለሙበት የማይረሳ ውድድር ነበር። ሞሮኮ አልተሳተፈችበትም። ካፍ ከ2017 እና 2019 ውድድር አገዳት። በገንዘብ በቅድሚያ የ1 ሚሊዮን ዶላር ቀጥሎም የ8 ሚሊዮን ዩሮ ቅጣት አከናነባት። ከቅጣቱ በላይ ግን በክፉ ዘመን አፍሪካን መግፋቷ የፈጠረው ጭቅጭቅ በመላ ዓለም ስሟን አጎደፈው። የቃጣሩ የዓለም ዋንጫ በ2023 እስኪካሄድ ድረስም በመጥፎ ስትነሳ ቆይታለች። የአፍሪካን ዋንጫ አላስተናግድም ያለችው በዘረኝነት ስሜት እንደሆነ ተነስቶ ተብጠልጥላለች። በቃጣሩ የዓለም ዋንጫ ግን ብሔራዊ ቡድኗ የአፍሪካውያንን ልብ ለይቅርታ ያስገዛ ገድል ፈጸመ። ኃያላኑን የስፔን የቤልጂክና የፖርቱጋል ቡድኖች ጭምር እየዘረሩ እስከ ግማሽ ፍጻሜ የገሰገሱት የአትላስ አናብስት የአፍሪካን ስም በአዲስ ታሪክ አስመዘገቡት። ለዓለም ዋንጫ ግማሽ ፍጻሜ በቃ የመጀመሪያው አፍሪካዊ ብሔራዊ ቡድን ተባለ። አሽራፍ ሐኪሚ፣ ሐኪም ዚያሽ፣ ዩሱፍ አልነስሪ፣ ሱፊያን አምራባት፣ አብዱልከሪም አልሐድሪ፣ ያሲን ቦኑና ሌሎችም የሞሮኮ ከዋክብት በቃጣሩ የዓለም ዋንጫ ያሳዩት ብቃት መላ አፍሪካውያንን
በደስታ አስፈንድቋል። ሞሮኮ ከአፍሪካ ዋንጫ መስተንግዶ ጋር በተያያዘ የፈጸመችው መጥፎ ታሪክ ተረሳ። ሞሮኮ የአሁኑን ውድድር ለማስተናገድ እድል ያገኘችው በአጋጣሚ ነው። በአዘጋጅነት የተመረጠችው ምዕራብ አፍሪካዊቷ ጊኒ በፖለቲካ አለመረጋጋትና በመንግስት ግልበጣ ስትናጥ ስለከረመች ለውድድሩ አስተናጋጅነት አቅም አጣች። ካፍ ጊኒ እንደማትመጥን ደምድሞ ሞሮኮን አጫት። ይህ ውድድር ዘንድሮ ለሞሮኮ አያሌ ትሩፋትን ያመጣላት። 1.6 ቢሊዮን ዶላር ገቢ ታገኛለች። ከ600 ሺህ እስከ 1 ሚሊዮን ሰው ይጎበኛታል። ከፍተኛ ገበያ ከመፍጠር አልፎ ቱሪዝምና ንግድን ያሟሙቃል። የሞሮኮ የስፖርት መሠረተ ልማትም በእጅጉ አድጓል። የአፍሪካ ዋንጫ ከቅርብ ጊዜ ወዲህ ለተሳታፊዎችና ለአዘጋጆች የሚያዋጣ የስፖርት ንግድ እየሆነ ነው። በፊት ከስፖርትና ከባህል ያላለፈ ፋይዳ የለውም እየተባለ ነው የቆየው። አሁን ግን ወደ ግዙፍ ንግድ አንቀሳቃሽነት የተሸጋገረ መድረክ ነው። ከምድብ ያላለፈ ተሳታፊ ቡድን 500 ሺህ ዶላር ይዞ ወደ አገሩ ይመለሳል። በምርጥ ሶስተኝነት ወደ 16 ቡድኖች የጥሎ ማለፉ ግብ ከተሻገረ 700 ሺህ ዶላር ይሸልማል። በጥሎ ማለፉ የተሸነፉ ቡድኖች እንኳ 800 ሺህ ዶላር ጉርሻ አላቸው። ለሩብ ፍጻሜ የደረሱት 1.3 ሚሊዮን ዶላር ያገኛሉ። የግማሽ ፍጻሜ ተሰናባች 2.5 ሚሊዮን ዶላር ይከፈለዋል። ለዋንጫ ፍልሚያ የሚበቁ ቡድኖች እያንዳንዳቸው 4 ሚሊዮን ዶላር ይሽራሉ። ዋንጫውን ማሸነፍ 7 ሚሊዮን ዶላር ያሸልማል። አሸናፊ ቡድን ከምድብ ድልድል ጀምሮ እያንዳንዱን ዙር እያለፈ በመምጣቱ የሚጎርፍለት ሽልማት ሲደማመር ከ11 ሚሊዮን ዶላር ይበልጣል። ይህን ያክል ገንዘብ ለአፍሪካ ዋንጫ ቀላል አይደለም። ለምሳሌ የላቲን አሜሪካው የብሔራዊ ቡድኖች አህጉራዊ ውድድር ወይም ኮፓ አሜሪካ ዋንጫ አሸናፊ 16 ሚሊዮን ዶላር ያገኛል። የአውሮፓ ዋንጫ 28 ሚሊዮን ዩሮ አለው። የዓለም ዋንጫ ሽልማት 50 ሚሊዮን ዶላር ነው። የአፍሪካ ዋንጫ ከነዚህ ብቻ ሳይሆን ከሰሜን አሜሪካው የወርቅ ዋንጫ፣ ከእስያ፣ ከሰላማዊ ውቅያኖስ ሀገራት ብሔራዊ ቡድኖች ውድድር አሸናፊዎችም ያነሰ ነው የሚያሸልመው። ነገር ግን ባለፉት ጥቂት ዓመታት መጠኑ በከፍተኛ ደረጃ ማደጉን መካድ አይቻልም። 24 ብሔራዊ ቡድኖች በ6 ምድብ ተከፍለው በማጣሪያ ውድድር የጀመረው የሞሮኮ የአፍሪካ ዋንጫ ብዙ አስደናቂ ክስተት አስመልክቶናል። ለእንግሊዙ ሊቨርፑል የሚጫወተው የግብፅ ብሔራዊ ቡድን ወይም ፈርዖኖቹ አጥቂ መሐመድ ሳላህ የሞሮኮን መስተንግዶ ከዚህ ቀደም የትም ያልተመለከተው መሆኑን መስክሯል። 7 ጊዜ በአፍሪካ ዋንጫ ውድድር ላይ የተሳተፈው መሐመድ ሳላህ ይህን የተናገረው ለውዳሴ ከንቱ አለመሆኑን ልብ ይሏል። ገና በመክፈቻው ሞሮኮና ትንሽቷ ኮሞሮስ ጠንካራ ትንቅንቅ በማድረግ ነው ውድድሩ የተጀመረው። ዚምባብዌ የመሐመድ ሳላህን ግብፅ ወጥራ የያዘችበት ጨዋታ ቀልብ ይስብ ነበር። ታንዛኒያ ኃያሏን ናይጄሪያ የፈተነችበት ጨዋታም የአፍሪካ ዋንጫ እየተለወጠ ስለመሆኑ አመላክቷል። በዚህ የአፍሪካ ዋንጫ ከተሰለፉት ተጫዋቾች ውስጥ 60 በመቶ የሚደርሱት ከአህጉሪቱ ውጪ በሚገኙ ክለቦች የሚጫወቱ ናቸው። 50 ያክሉ ከአውሮፓ ክለቦች ነው የመጡት። ከፈረንሳይ ሊግ 1 50፣ ከእንግሊዝ ፕሪሚየር ሊግ 32፣ ከጣሊያን ሴሪአ 21፣ ከስፔን ላሊጋ 20፣ ከጀርመን ቡንደስሊጋ 17 ተጫዋቾች ተጠርተው ሀገራቸውን ወክለው በአፍሪካ ዋንጫው ተካፍለዋል። ይሁን እንጂ እንደ ሁልጊዜው የአፍሪካ ተጫዋቾችን የሚያስተዳድሩ የአውሮፓ ክለቦችና ሊጎች ውድድሩ ሲቃረብ ጀምሮ ሲያጥላሉትና ሲያማርሩት ይሰማል። ለማይረባ ውድድር ተጫዋቾቻችንን አንልክም ብለው ብዙዎች ሲያጉረመርሙ አልፎ ተርፎም ዘረኝነት በተጠናወተው መንገድ ሲያጥላሉት ታዝበናል። የዓለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ ከካፍ ጋር ባደረገው ስምምነት ነው የአፍሪካ ዋንጫ ውድድር ወደዚህ የገና ሰሞን የተዛወረው። ወቅቱ ለአውሮፓውያኑም ገና በመሆኑ ብዙዎቹ የሊግ ጨዋታዎች በእረፍት ሳቢያ ይቋረጣሉ። ስለዚህም ከውድድር ጊዜ ሰሌዳ ጋር እንዳይጋጭ በማሰብ ነው ጊዜው የተቀየረው። ይህም ሆኖ ተጫዋቾቹ ለአፍሪካ ዋንጫ ውድድር ሄዱብን የሚለው ስሞታ መቼም አይቀርም። የራሳቸውን ግን አይነቅፉም። ባለፈው የአውሮፓ ዋንጫ ላይ የተሰለፉ ተጫዋቾች ለምሳሌ የአንድ ወር የመዘጋጃ ጊዜ ተሰጥቷቸዋል። በአውሮፓ ሻምፒዮን የክለቦች ሊግ ፍጻሜ የተጫወቱ ስፖርተኞች ቢያንስ ለ2 ሳምንት አርፈው ነው ወደ ውድድሩ የገቡት።
ለዘንድሮ የአፍሪካ ዋንጫ በተቃራኒው ክለቦቹ ተጫዋቾቹን የሸኟቸው በጣም ዘግይተው ነው። አፍሪካውያን ተጫዋቾች ዲሴምበር 15 ላይ ነው ከየክለቦቻቸው የተለዩት። ዲሴምበር 21 ደግሞ ውድድሩ ተጀመረ። ይህ የ5 ቀን እረፍት አፍሪካውያን ሆን ተብሎ ለውድድሩ በቂ ዝግጅት እንዳያደርጉ ምክንያት ነው የሚል ትችት አስከትሏል። ከአፍሪካ 1.6 ቢሊዮን ሕዝብ ውስጥ 60 በመቶ 25 ዓመት ያልሞላቸው ወጣቶች ናቸው። በአፍሪካ ዋንጫ ሀገራቸውን ከወከሉት ተጫዋቾች 30 በመቶ የሚደርሱት ለአውሮፓ ሀገራት ብሔራዊ ቡድኖች መሰለፍ አያቅታቸውም። ነገር ግን እሱን ንቀው ለአፍሪካ ቡድኖች ተሰልፈዋል። በአፍሪካ እግር ኳስ በሰፊው የሚወደድና የሚደገፍ ስፖርት ነው። አሁን ደግሞ በፍጥነት እያደገ መጥቷል። ለዚያም ነው የአፍሪካ ዋንጫ ውድድር እንደሚመነደግ የሚታመነው። አውሮፓውያኑ ታዲያ ይህን መቀበል ስለማይፈልጉ ያጥላሉታል፣ ያማርሩታል። 70 ሺህ ተመልካች በሚያስተናግደው የራባቱ ልዑል ሙላይ አብደላ ስቴዲየም የሚያሳርገው የአፍሪካ ዋንጫ ውድድር ደማቅ ነበር። ሞሮኮ የአፍሪካን ዋንጫ ስታዘጋጅ ሁለተኛ ጊዜዋ ነው። በ1988 ውድድሩ ለመጀመሪያ ጊዜ የተካሄደባት ከዛምቢያ ተረክባ ነው። መልካም አጋጣሚ ሆኖላት በዚያ በ16ኛው የአፍሪካ ዋንጫ አራተኛ ደረጃ ይዛ አጠናቀቀች። ካሜሩን ናይጄሪያን አሸንፋ ዋንጫውን ማንሳቷ ይታወሳል። ከዛ ወዲህ ሞሮኮ እነሆ ዘንድሮ 35ኛውን የአፍሪካ ዋንጫ ከጊኒ ተረክባ አስተናግዳ ከሴኔጋል ጋር ለፍጻሜ ቀርባለች። ሞሮኮ በ1976 ኢትዮጵያ ላይ የተካሄደውን 10ኛውን የአፍሪካ ዋንጫ ብቻ ነው ያነሳቸው። 3 ጊዜ ለፍጻሜ ደርሳለች። ከ1972 ወዲህ በዚህ ውድድር 20 ጊዜ ተሳትፋለች። በ32 ጨዋታ አሸንፋ በ20 ተሸንፋ 27ቱን ባቻ አጠናቃለች። በድምሩ 95 ግብ አስቆጥራለች። ሞሮኮ ከብዙ ዓመታት ጥበቃ በኋላ ዘንድሮ ሴኔጋልን አሸንፋ ይቀናት ይሆን? ሞሮኮ 9 የመወዳደሪያ ስቴዲየሞችን ያዘጋጀችው። የአጋዲር ከተማው አድራር ስቴዲየም 45000፣ የካዛብላንካው ስታድ መሐመድ 67000፣ የፌዝ ስቴዲየም 45000፣ የማራኬሽ 45000፣ የራባቱ ልዑል ሙላይ አብደላ ስቴዲየም 70000 ተመልካች ይዛሉ። ሌሎቹ ራባት ላይ የሚገኙት የሙላይ ሐሰን 22000፣ አልባሪድ ስቴዲየም ደግሞ 18000 ሰው ያስተናግዳሉ። የታንዢሩ ኢብን ባቱታ ስቴዲየም 75000 ሕዝብ የመሰብሰብ አቅም አለው። ከአፍሪካ 54 ሀገራት የአፍሪካን ዋንጫ ያሸነፉት ኢትዮጵያን ጨምሮ 15 ናቸው። አንዳንድ ሀገራት ዋንጫውን ደጋግሞ ሲያነሱ እንደ ኢትዮጵያ ላሉት ግን መሳተፍ በራሱ ብርቅ ነው። ዘንድሮ በአፍሪካ ዋንጫ በምድብ 1 ሞሮኮ፣ ማሊ፣ ዛምቢያና ኮሞሮስ ተደልድለው ነበር። በምድብ 2 ግብፅ፣ ደቡብ አፍሪካ፣ አንጎላና ዚምባብዌ ተገናኝተዋል። ናይጄሪያ፣ ቱኒዚያ፣ ዩጋንዳና ታንዛኒያ ሶስተኛው ምድብ ውስጥ ነበሩ። የምድብ 4 ድልድል ሴኔጋል፣ ኮንጎ ኪንሻሳ፣ ቤኒንና ቦትስዋናን አካቷል። አልጄሪያ፣ ቡርኪና ፋሶ፣ ኢኳቶሪያል ጊኒና ሱዳን በአምስተኛው፣ ኮት ዲቮር፣ ካሜሩን፣ ጋቦንና ሞዛምቢክ በስድስተኛው ምድብ ውስጥ ተደለደሉ። ያለፈው ዋንጫ አሸናፊ ኮት ዲቮር በአሁኑም ትልቅ ግምት አግኝታ ነበር። የ7 ጊዜ አሸናፊዋ ግብፅም በሞሳላ ትፈራለች። የባለፈው ውድድር የፍጻሜ ተፋላሚዋ ናይጄሪያም ተጠባቂ የሚያደርጓት ከዋክብት አታውቅም። የካሜሩን ብሔራዊ ቡድን በአፍሪካ አንበሳነቱን ለመመለስ የሚታገል ኃይል እየገነባ ነው። አልጄሪያ የነ ሪያድ ማህሬዝን ወርቃማ ትውልድ ገና አልበተነችም። ደቡብ አፍሪካ ውብ እግር ኳስ የሚያስመለክት ቡድን አላት። በዚህ ሁሉ መካከል የሴኔጋል ብሔራዊ ቡድን ድምፁን አጥፍቶ ተጋድሏል። ሞሮኮ እነኚህን ሁሉ ቡድኖች በአንድ መድረክ አሰባስባ ምርጥ ዝግጅት ስታካሄድ ሰንብታ መስተንግዷን በዋንጫ ለማሳመር ሴኔጋል ከፊቷ ተደቅናባታለች። ሚሼል ንኩንጋ እምባላዲንጋ የተባለው የኮንጎ ኪንሻሳ ደጋፊ በዘንድሮ የሞሮኮ የአፍሪካ ዋንጫ ትኩረት ስቧል። ብዙዎች ለሙምባቬ እያሉ በሚጠሩት የማበረታታት ስልት ለብሔራዊ ቡድኑ አናብርት ድጋፍ ሲሰጥ ቆይቷል። እንደ ቀድሞ የኮንጎ ጠቅላይ ሚኒስትር ፓትሪስ ሉሙምባ ለብሶና ጸጉሩን አበጥሮ ቀኝ እጁን ለሰላምታ ወደ ላይ ከፍ አድርጎ ቀጥ ብሎ በመቆም ነው ጨዋታ የሚጨርሰው። መነጽሩ፣ አለባበሱና አቋቋሙ ቁርጥ የፓትሪስ ሉሙምባን ሐውልት ያስመስለዋል። ፓትሪስ ሉሙምባ
ኮንጎ ከቤልጂክ ቅኝ ተገዥነት ነፃ እንድትወጣ የተጋደለና በአፍሪካ አህጉር በነፃነት አርበኝነታቸው ከሚወደሱ መሪዎች አንዱ ነው። በምርጫ አሸንፎ የመጀመሪያው ጠቅላይ ሚኒስትር ሆኖ አገልግሏል። ግና ቤልጂካውያንና አሜሪካውያን አሲረውበት ከጦር ሰራዊቱ ተቃውሞ አስነሱበት። የአሜሪካው ማዕከላዊ የስለላ ድርጅት CIA እና የቤልጂክ ሰዎች በሸር ተብትበው የሱን መንግስት ቅቡልነት ካሳጡ በኋላ ከስልጣን አስወርደው ብዙ መከራ ተቀብለው እንዲገደል አደረጉ። ስጋውን በአሲድ አቃጥለው ነው ያጠፉት። ይህን መሰል ግፍ የተፈጸመበት ሉሙምባ ከሞተ ከብዙ ዓመታት በኋላ በኮንጎ ዜጎችና በመላ አፍሪካውያን ዘንድ ዛሬ የሚወደስ ሕያው አርበኛ ሆኖ ስሙ ይወሳል። የኮንጎ ደጋፊ ሚሼል ንኩንካ ይህን የአገሩን ጀግና ለማስታወስ ነው በአፍሪካ ዋንጫው ላይ ባለባበስ እሱን መስሎ እንደ ሐውልት ተገትሮ ሰላምታ ሲሰጥ የታየው። ሌሎች ደጋፊዎች ሲጨፍሩና ሲዘምሩ እሱ በታላቅ ተመስጦ ጨዋታ ይከታተላል። ይህን ሰው አናብርቱ ብቻ ሳይሆኑ የሌሎች ሀገራት ቡድኖችና ደጋፊዎችም በጣም ወደውታል፣ አድንቀውታል። የመላ አፍሪካውያንን ቀልብም አግኝቷል። ካፍም የአፍሪካ ታሪክ ጎልቶ እንዲታይ አደረገ ብሎ ሸልሞታል። ይሁን እንጂ በጥሎ ማለፉ ኮንጎ ከአልጄሪያ ጋር ስትጋጠም ያልተጠበቀ ነገር ተከሰተ። አናብርቱ ከበረሃ ቀበሮቹ ጋር ለመሸናነፍ 90 ደቂቃ አልበቃቸውም። ጨዋታው ወደ ተጨማሪ ሰዓት አመራ። ወደ መለያ ምት መራዘሙ ነው ተብሎ ሲጠበቅ ግን የበረሃ ቀበሮቹ 119ኛው ደቂቃ ላይ ግብ አስቆጠሩ። በስቴዲየሙና ከዛ ውጭ ያሉ የኮንጎ ደጋፊዎችን ቅስም የሰበረ አጋጣሚ ነው። ግቡን ያስቆጠረው የአልጄሪያው ተጫዋች መሐመድ አሚን ያሞራ ወደ ኮንጎ ደጋፊዎች አቅጣጫ ሄዶ ልክ እንደ ሐውልት በመቆም ሊያሾፍ ሞከረ። እንደ ሉሙምባ ቆሞ ቡድኑን በሚያበረታታው የኮንጎው ደጋፊ ላይ ያሾፈበት። ሜዳ ላይ በመንደባለል ጭምር ቡድናችሁን አጋደምነው ብሎ አላገጠ። ፓትሪስ ሉሙምባም እንዲህ ነው የተጋደመውና በአጭሩ የተቀጨው ተብሎ ሊተረጎም በሚችል ምልክት በሽንፈቱ ላይ ጨው ነሰነሰበት። የኮንጎ ቡድን በራባቱ ሙላይ ሐሰን ስቴዲየም እስከ መጨረሻው ተፋልሟል። እውነት ለመናገር በአልጄሪያው ተጫዋች ሊቀለድባቸው አይገባም ነበር። በቡድኑ ሽንፈት ብቻ ሳይሆን በመሐመድ አሚን ያሞራ ድርጊት ያዘነው የኮንጎ ደጋፊ አልቅሷል። ይሁን እንጂ ይህን የተመለከቱ መላ አፍሪካውያን ከተሸናፊዎቹ ኮንጎዎች ጋር ቆሙ። አልጄሪያዊ ተጫዋች የፈጸመው ሥራ መረን የሳተ ነው። ከደጋፊው አልፎ ታላቁን የነጻነት አርበኛ ፓትሪስ ሉሙምባን የናቀና ታሪኩንም የማይመጥን ነው ብለው ብዙዎች ተችተዋል። በተቃራኒው የኮንጎ ኪንሻሳ ዜጎች ላሳዩት ትግል መደነቅ ይገባቸዋል። የፓትሪስ ሉሙምባን አቋቋም የሚያሳየው ደጋፊም መከበር አለበት የሚል ድጋፍ ጎርፎላቸዋል። ከጨዋታው በኋላ ድርጊቱ ከባድ ቁጣ ያስነሳበት የአልጄሪያው ተጫዋች ወዲያው በይፋ ይቅርታ ጠይቋል። በስሜት የፈጸሙ መሆኑንም ተናግሯል። የአልጄሪያ ስፖርት ባለስልጣናት ባሉበት ጭምር የኮንጎ ኪንሻሳውን ደጋፊ ይቅርታ ጠይቋል። ሉሙምባ የሚል ስም የተጻፈበት የአልጄሪያ ማሊያም በስጦታ አበርክተውለታል። ነገር ግን ሁነቱ የአልጄሪያውያንን ገጽታ ክፉኛን ያንኮታኮተው። በሩብ ፍጻሜው አልጄሪያ ናይጄሪያን የምትገጥምበት ቀን ደረሰ። በጨዋታው ናይጄሪያውያን የበረሃውን ቀበሮች ደህና አድርገው ገረፏቸው። በተለይ ቪክቶር ኦሲሜ ያሻገረውን ኳስ አኮር አዳምስ አገኛት። በረኛውን አጥፎና አጋድሞ በግራ እግሩ ጠቅ አድርጎ ሁለተኛ ግብ አስቆጠረ። አልጄሪያውያን አበዱ፣ ናይጄሪያውያን ፈነጠዙ። አኮር አዳምስ ወደ ማዕዘን ሮጦ በጉልበቱ ተንሸራቶ የናይጄሪያ ተጫዋቾች ከባውት እያቀፉ ደስታውን ሲካፈሉ ታዩ። በመጨረሻ ሁሉም ጥለው ሲሄዱ ወደ መሃል ሜዳ ከመመለሱ በፊት ወደ ደጋፊዎቹ ዞሮ አንድ ምልክት አሳየ። በአልጄሪያ ተጫዋቾች የተሾፈበትን የኮንጎን ደጋፊ ሚሼል ንኩንካን አቋቋም ደከመ። እንደ ፓትሪስ ሉሙምባ ሐውልት ቀጥ ብሎ ቆሞ እጁን ከፍ አድርጎ ሰላምታ በመስጠት ለኮንጎ ተመልካቾች ድጋፉን አሳየ። ይህን ጊዜ በመላ አፍሪካ ደስታን የተንጸባረቀው። ምናልባት ፓትሪስ ሉሙምባ ከሰማይ ቤት ሆኖ በዚህ ትዕይንት ፈገግ ሊል ይችላል። ነጮቹ ከዘመናት በፊት ገድለው ደብዛው እንዳይገኝ በአሲድ ያቃጠሉት ሉሙምባ በአንድ የእግር ኳስ ደጋፊ የተነሳ ዳግም በመላ አፍሪካውያን ዘንድ ስሙና ሥራው
መነጋገሪያ ሆኗል። ይህን ያሳየን ደግሞ የዘንድሮ የአፍሪካ ዋንጫ ነው። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን። መልካም የፍጻሜ ጨዋታ ይሆንላችሁ።